ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። ለደሞዝ ለአስተዳደራዊ ወጪዎች ነው ብዙ ላይ በዝርዝር ሲገልጹት እንደነበረውም የተካተተው። ከሀገሪቱ ውስጥ ካለው የኑሮ ውድነት የውጭ ምንዛሬ ዋጋ መጨመር ከዚህ አንጻር በዚህ እየተሰቃየ ላለው ህዝብ የዕለት ከዕለት ህይወቱን ሊቀይሩ የሚችሉ ፕሮጀክቶችን ሊሰራ ይገባል ብዬ ስለማምን ነው። ሌላው ለምንድን ነው የሚውለው? ለአገር ውስጥና ለውጭ ዕዳ ክፍያ የሚውል ነው ወይስ ለሌላ ለምንድን ነው? ላስቲር አስታውሳለሁ ልዩ ልዩ ወጪዎች ቢለው በስቷል የደሞዝ ጭማሪ ያለው ወይ ብዬ ጠይቄዎት አይ የለም ካሉ ከአንድ ወር በኋላ ነበር የደሞዝ ጭማሪ የተጨመረውና ዘንድሮም የመንግስት ሰራተኛው በኑሮ ውድነቱ በጣም በከፍተኛ ሁኔታ ከመጎዳቱ የተነሳ የደሞዝ ጭማሪ ጥያቄ ይነሳል። ስለዚህ ዘንድሮም አለ ወይ የደሞዝ ጭማሪ? የለም ብለውስ ሊጨመር ይችላል ወይ ከአንድ ወር በኋላ የሚለውን እሱንም ማንሳት ፈልጋለሁ። አመሰግናለሁ። የተከበረው አፈ ጉባኤ፣ ክቡር ሚኒስትሩ ያቀረቡልን ረቂቅ የበጀት መግለጫ ማመስገን እፈልጋለሁ። በጀቱ ሌሎችም የተከበሩ ምክር ቤት አባላት እንዳሉት በዝርዝር ቀርቧል። በጣም ጥሩ ነው። ከሪፖርቱ ጠንካራ ጎኖች ማውጣት ይቻላል። ሀሳብ የሚሰጥባቸው ጉዳዮችም አነሳለሁ። ለምሳሌ ከጠንካራ ጎኖቹ በጥቂቱ ለማንሳት የበጀቱ 88.7 አጠቃላይ በጀት ከሀገር ውስጥ መሆኑ ይሄ የሚበረታታ ነው። ገበያ መር የውጭ ምንዛሪ መከተላችን በጥቁር ገበያና በመደበኛ ገበያ ገንዘብ ዝውውር ማጥበቡ አጠቃላይ የተወሰዱ የፋይናንስ ሪፎርም ስራዎች የሚበረታቱ ናቸው። እነዚህ በቀጣይም ተጠናክረው መቀጠል አለባቸው። ነገር ግን ማንሳት የምፈልገው የዋጋ ንረትና የኑሮ ውድነትን በተመለከተ ነው። መሬት ላይ ካለው አሁን ከተገለጸው የዋጋ ንረት ቁጥርና መሬት ላይ ያለው የኑሮ ውድነት እንዴት ማጣጣም ይቻላል? አጠቃላይ የዋጋ ንረት በ2014 ወደ 34.5 በመቶ የነበረው ኢንፍሌሽን በመጋቢት 2018 ላይ 9.4 ወደ 1 አሃዝ መውረዱ ተገልጿል። ይህን እንዴት ነው የለካ ነው? ያወረድንበት ሂደት ምንድን ነው? በደንብ ሊገለጽልን ይገባል። የሸቀጦች ዋጋ በየጊዜው እየጨመረ እንደሆነ እያየን ነው። የእንቁላል ዋጋ አሁን 25 ብር ደርሷል። ወተት ብናይ፣ ስጋ ብናይ፣ አጠቃላይ በየቀኑ የምንጠቀምባቸው የዕለት ተዕለት የኑሮ እቃዎቻችን ገበያው ላይ በከፍተኛ ሁኔታ የጨመረበት ሁኔታ አለ። እዚህ ላይ ደግሞ የኢንፍሌሽኑ ቀንሷል ስንል ምናልባት ማይገባው ብዙ ሰው ሊኖር ይችላል። ሳይንሱ ካልኩሌት አድርገን ልናገኙ እንችላለን። ቁጥጥር ባናደርግበት ኖሮ ከዚህም በላይ ከጥፍ እና ከዛ በላይ ይጨምራል የሚል ነው ትርጉሙ። ግን የኑሮ ውድነቱ በምን አይነት ሁኔታ መቀነስ ይቻላል? በሀገር ውስጥ የሚመረቱ ምርቶች ጭምር ነው ዋጋቸው እየጨመረ ያለው እና ገበያ ላይ ያለው መሰረታዊ የሸቀጦች ዋጋ አሁን ከዜጋው የመግዛት አቅም ጋር የሚጣጣም አይደለም፣ በጣም ከፍተኛ ነው። ይሄን እንዴት ነው የሚታየው የሚል ሀሳብ ነው ማንሳት የፈለኩት። ሁለተኛው ጠቅላላ የመደበኛ ወጪ ከ1.2 ትሪሊዮን ብር ውስጥ 43.8% የሚሆነው የተደለደለው ለዕዳ ክፍያ ነው። ከላይ በሪፖርቱ እንደተገለጸው አበዳሪ ሀገራት ከፍተኛ የሆነ የዕዳ ሽግሽግ እንደተደረገ ተገልጿል። ይህን ያክል ትልቅ በጀት ለትምህርት፣ ለጤና፣ ለቴክኖሎጂ ሲወዳደር በጣም ከፍተኛ የሆነ ክፍያ ነው ለዕዳ እየከፈልን ያለ ነው።
ይህ የሆነበት ምክንያት ምንድነው? ከፍተኛ የዕዳ ሽግሽግ ድርድር ተደርጓል ከተባለ የሀገሪቱ ከፍተኛ በጀት የዕዳ ክፍል ምንከፍል ከሆነ የምንፈልገው አሁን ሀገሪቱ የምትፈልገው አጠቃላይ የልማት ስራዎች ለመስራት ያስችላል ወይም ትክክል ነው ወይ ሂደቱ የሚለው ነገር ማንሳት ፈልጋለሁ። ሌላው የታክስ አሰባሰብን በተመለከተ ነው። የበጀት ዓመቱ 1.5 ትሪሊዮን ብር ግብር ለመሰብሰብ ነው የታቀደው። ይሄ በጣም ጥሩ ነው። የበጀቱ ብዙ ስለሚሸፍን የሀገር ውስጥ የገቢ አሰባሰባችን መጠናከር መቻል አለበት። ስጋታችን ግን የአሰባሰብ ሂደቱ በተለይ መደበኛ ግብር የሚከፍሉ ዜጎች የሚያስጨንቅ እንዳይሆን እና አሁን በምናየው ያለው ሁኔታ ግብር የሚከፍለው ዜጋ በጣም አናሳ ስለሆነ በተለይ ከመንግስት ጋር የተጠጉ አንዳንድ ባለሀብት የምንላቸው በሙስና በሌብነት የሚዘለሉ አሉ። ዜጋውም ሁሉም ወደ ንግድ ገብቶ አግባብ የሆነ ግብር የማይከፍልበት ሁኔታ አለ እና የተለየ የግብር አሰባሰብ ሂደት ካልተከተልን በሀገር ወዳድነት ኃላፊነታቸው የተወጡ ግብር ከፋዮች አስጨንቆ ይሄን ግብር በመሰብሰብ የበለጠ ከአምራች ዜጋው እንዳይወጡ በጣም ጥንቃቄ መደረግ መቻል አለባቸው። የግብር መረባችን ነው መስፋት መቻል አለብን። ንግድ ከነገደ ሁሉም ዜጋ ግብር መክፈል አለበት የሚለው ነገር በደንብ ሊሰመርበት ይገባል። ሌላው ለልማታዊ ሴፍትኔት 60 ቢሊዮን ብር መመደቡ ያው በሪፖርቱ ተገልጿል። ይህ ደግሞ ዜጎች በድህነት አዙሪት ውስጥ ለመጽዋዕትነት እና ለጠባቂነት የሚዳርግ ነው። ይህ ገንዘብ መመደብ መቻል ያለበት ለስራ አጥ ወጣቶች ለስራ ፈጣሪ መሆን መቻል ሲገባው ክልሎች በተደጋጋሚ በህዝብ ውክልና የሚያረጋግጥ ነው ሴፍትኔት የለም የሚል ሪፖርት በተደጋጋሚ ሲቀርብ ነበር። ስለዚህ ሁል ጊዜ ዜጎች ተመጽዋችነት ከመሆን ስራ ፈጣሪነት ከማበረታታት አምራች ከመሆን አንፃር መሆን ሲገባቸው አሁንም ድጋሚ በዚህ ልክ በጀት መድቡ ማምጣት ልክ ስላልሆነ ምናልባት አሁንም ቢታይ በጣም ጥሩ ነው የሚል ነው ያለኝ። ሌላው ቅድም ገበያ መር የውጭ ምንዛሪ ስርዓት መከተላችን በጣም ጥሩ ሆኖ ሳለ የብር የመግዛት አቅማችን ያዳክማል። ይሄ ግልጽ ነው። የገበያ መር የውጭ ምንዛሪ መከተላችን እኛ ከዓለም የተለየን ስላልሆንም አብዛኛው ሀገሮች የሚከተሉ ስለሆነ ትክክል ነው። ነገር ግን ገና ጅምር ላይ በመሆናችን ወደ ሀገር ውስጥ የሚገቡ ምርቶች የሚወደዱበት ሁኔታ አለ። በተለይ ዜጎች እለት ተዕለት የሚጠቀሟቸው መድኃኒቶች፣ አንዳንድ የኢንዱስትሪ ምርቶች ዳይሬክትሊ እኛ ሀገር ስለሌለ ከውጭ የምናስገባቸው ምርቶች አሉ። ይሄ በጣም ውድ ናቸው። ይሄን ችግር ለመቅረፍ ያው ምርትና ምርታማነት ማስፋት ግብርናው ምን በለው ኢንዱስትሪ ምን በለው ማስፋት በጣም የቤት ስራ የሆነ ጉዳይ ነው ለኛ። ግን አሁን እንዴት ነው ይሄን ችግር የሚቀርፈው? እንደ መንግስት ይሄን ዜጎች የገጠማቸው ችግር በምን አይነት መልክ ነው ሊፈታ የሚችለው የሚለው ነገር ማብራራት ቢሰጥ። ሌላው ተቋማት በተለይ የሸማች ማህበራትና ሌሎች የአቅርቦት ሰንሰለቶች ከሙስና ነፃ መሆናቸው መፈተሽ መቻል አለባቸው። በጀቱ በተለይ ከሙስና ጋር በተያያዘ ብዙ ያለው ነገር የለም። ሸማች ማህበር ደግሞ ዜጎች በየዕለቱ አቅርቦት የሚያቀርብ ነው። ስለዚህ ይሄም በጀቱ ላይ በደንብ መታየት አለበት። የምንሰራው ስራ ወይም ይሄን በጀት በአግባቡ ለዜጎች እንዲደርስ ከሙስና የጸዳ መሆኑን ስርዓት መበጀት መቻል አለበት። በተለይ ተቋማት ስንል የሸማች ተቋማት የሚለው ነገር ነው። በመጨረሻም ቅድም ዶክተር መሐመድ ለመንካት ሞክሯል። የኦዲት ግኝት የተገኘባቸው በጀት በአግባቡ ማይጠቀሙ ለሙስናና ለብክነት የዳረጉ ተቋማት ገንዘብ ሚኒስቴር ምን አይነት እርምጃ ነው የወሰደው? አሁንም ተደጋጋሚ በጀት ነው እየተመደበ ያለው ነው ወይ? በሪፖርቱ እንደተገለጸው በቁጠባ ይጠቀሙ፣ ተጠያቂነት ይሰፍናል የሚል ነገር ነው የተቀመጠው። ግን እርምጃ ነው የሚታይ እርምጃ በጀታቸውን በአግባቡ የማይጠቀሙ ተቋማት ካሉ እርምጃ ነው መወሰድ ገንዘብ ሚኒስቴር መውሰድ ያለበት። በእርግጥ ተቋማቶች አሉ፣ ኦዲተር አለ፣ ሌሎችም አካላት አሉ። በዋናነት ግን ገንዘብ ሚኒስቴር በጀቱ ሲመድብ አግባብ የሆነ የሀብት አጠቃቀም ተቋማትን መፈተሽ መቻል አለበት የሚል ሐሳብ ለመስጠት ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ እንዲሁም ክቡር የገንዘብ ሚኒስትር፣ በመጀመሪያ የ2019 የበጀት መግለጫ በውስብስብ የኢኮኖሚ ሁኔታ ውስጥ የተገኙ አንዳንድ
መሻሻሎችን ማድነቅ እፈልጋለሁ። በተለይ የበጀት ጉድለት መቀነሱ፣ እንዲሁም የታክስ ገቢ መጨመሩ፣ የንግድ ሚዛን ጉድለት ለመቀነስ መቻላችን፣ እንዲሁም የዋጋ ንረትን ለመቆጣጠር የተደረጉ ስራዎች እጅግ በጣም አበረታች ናቸው። ይህን ካልኩ በኋላ ምናልባት ማብራሪያ የሚፈልጉና የሚመራለት ቋሚ ኮሚቴ ማየት አለባቸው ብላቸውን ጉዳዮች ማንሳት እፈልጋለሁ። አንደኛው ሪፖርቱ የኢኮኖሚ እድገትን መኖሩን ያሳያል። ነገር ግን የኢኮኖሚ እድገት ትርጉም የሚኖረው በተጨባጭ በህዝብ ህይወት ውስጥ ተጨባጭ ለውጦችን ማምጣት ሲችል ነውና በየጊዜው በየገበያው የሚፈጠረው የኑሮ ውድነት አሁንም የብዙ ቤተሰቦችን ጫና ውስጥ የከተተ መሆኑ ይታወቃል። ስለዚህ መንግስት ያስመዘገበውን የኢኮኖሚ እድገት በቀጣይ ዓመታት በተጨባጭ የህዝብ ገቢና የኑሮ ውድነትን ለማሻሻል እንዴት እንዲታይ ምን አይነት ስራዎች መሰራት አለባቸው ለማለት ነው። ምክንያቱም ከተመደበው በጀት ውስጥ ኦልሞስት 52% መደበኛ ነው። ከ52ቱ ደግሞ 44% ለዕዳ ክፍያ ነው። ቀሪው ደግሞ ለድጎማ ነው፣ ለነዳጅ፣ ለማዳበሪያ እና ለደሞዝ ነው። የትኛው በጀት ነው ወርዶ የህዝባችን ህይወት ሊቀይር የሚችለው የሚለው ጥያቄ በደንብ ማብራሪያ ይፈልጋል። ቋሚ ኮሚቴው በደንብ ማየት አለበት ብዬ አስባለሁ። ሌላው እንግዲህ እንደሚታወቀው በጀት ቁጥር ብቻ አይደለም የህዝቦች ህይወትም ጭምር ስለሆነ ገቢ መጨመሩ ጥሩ ነው። ነገር ግን የህዝቡስ ገቢ ምን ያህል ጨምሯል የሚለው መታየት አለበት፣ ሊፈተሽ ይገባል። ምክንያቱም የህዝቡ ገቢ ካልጨመረ የመንግስት ገቢ ሊጨምር ስለማይችል፣ ስለዚህ የመንግስት ገቢ ከፍ እያለ የዜጎች ኑሮ የማይሻሻል ከሆነ ግን ይሄ ለእኛ ስኬት ሊሆን ስለማይችል እዛ ጋር በደንብ መታየት አለበት ብዬ አስባለሁ። ሌላው ከቁጥሮች ባሻገር የምናያቸው አንዳንድ አሳሳቢ ጉዳዮች አሉ። በሪፖርቱ ላይ የመካከለኛው ምስራቅ ጦርነት እንደ ስጋት ተወስዶ ታሳቢ ተደርጎ ነው በጀቱ የተሰራው። ነገር ግን በሀገር ውስጥ ያለው የጸጥታ ችግር ታሳቢ ለምን አልተደረገም? በተለያዩ አካባቢያችን ክፍሎች የጸጥታ ችግሮች፣ መፈናቀሎች፣ ግጭቶች አሉና የንግድ ስርዓቱንም ምርታማነቱንም ስለሚጎዱ ምን ያህል ታሳቢ ተደርገዋል የሚል ጥያቄ አለ። ምክንያቱም ሰላም ሳይኖር ልማት ሊኖር አይችልም። ልማት ከሌለ ደግሞ የህዝቡን ኑሮ ማሻሻል ስለማንችል የበጀት እቅዶች ከሰላምና ከድህነት ጋር አብረው መተግበራቸው ማረጋገጥ ስለሚያስፈልግ ማለት ነው። ሌላው የፕላንና በጀት ቋሚ ኮሚቴ በደንብ ማየት አለበት ብዬ የማስበው የበጀት ክፍፍል ፍትሐዊነቱን በደንብ ማየት መቻል አለበት። በጀት ሲመደብ ያው ይታወቃል ህዝብ ቁጥር ምናምን እየተባለ ማለት ነው። ነገር ግን ወደ ኋላ በመሰረተ ልማት የቀሩ ክልሎች አሉ፣ እንደ ቤንሻንጉል ጉሙዝ፣ ጋምቤላ በህዝብ ቁጥር አነስተኛ የሆኑ ጥሩ ሪሶርስ ኮንትሪቢዩት የሚያደርጉ ነገር ግን መሰረተ ልማት ወደ ኋላ የቀሩ ክልሎች ላይ በፍትሐዊነት በጀት መመደቡን እንዲያዩ፣ በተለይ ሚዛናዊ ልማት ላይ አካታችነት ላይ በደንብ መታየት አለበት ብዬ አስባለሁ። ሌላው በስተመጨረሻ ማነሳው ጉዳይ በተለይ የበጀት መግለጫው የማክሮ ኢኮኖሚ ማሻሻሎችን በሰፊው ያቀርባል። ነገር ግን በሀገራችን አሁን የሚታዩ የኑሮ ውድነት፣ የወጣቶች ስራ አጥነት፣ በክልሎች መካከል ያለው የልማት ልዩነት በቀጣይ በምን ፕሮግራሞች ሊፈቱ ይችላሉ የሚለውን ጉዳይ ማብራሪያ ቢሰጥ ብዬ ነው። አመሰግናለሁ። አመሰግናለሁ። የተከበሩ አፈ ጉባኤ፣ ክቡር ሚኒስተሩንም ዝርዝር እና ግልጽ የሆነ የበጀት መግለጫ ስለሰጡ በጣም አመሰግናለሁ። እንደተባለው በሀገር ውስጥም በሀገር ውጭም በርካታ ችግሮች ባሉበት ሁኔታም ሆነን ያስመዘገብናቸው ድሎች አብዛኞቹን አስመርቀን አገልግሎት እየሰጡ ሌሎቹን ደግሞ ለነገ ተስፋ የሚሆኑ አገራዊ ፕሮጀክቶችን ጭምር የተለምንበት ዓመት ነበር ብሎ መውሰድ ይቻላል 2018ን። ከዚህ ተነስተን የጎደሉንን የማስተካከል የነበሩንን ደግሞ አጠናክሮ የመቀጠል ትልቁ ስራችን ይሆናል ብዬ አስባለሁኝ። ከመግለጫው ሜቢ ካልሰማው በቀር ስከታተል 2017ም 2018ም በጀት ሲጸድቅ የመጠባበቂያ በጀት ራሱን ችሎ ነበር የሚቀርበውና በዚህ ዓመት የበጀት መግለጫው ላይ አልተከታተልኩም። የመጠባበቂያ በጀት 2017 ራሱን ችሎ
ወደ 244.4 ቢሊዮን አካባቢ 2018 ደግሞ የሀገር ውስጥና የውጭ ሀገር ዕዳን ጨምሮ ወደ 732 ቢሊዮን ብር የቀረበበት ሁኔታ ነበር እና በዚህ ዓመት መጠባበቂያ በጀት አልቀረበም። እሱ ተጨማሪ ሀሳብ ቢሰጥብን የሚል ሀሳብ አለኝ። ሌላኛው እንደ ጥያቄ ማንሳት የፈለግኩት ከዚህ ለዋና ዋና እና አገናኝ መንገዶች ግንባታና ነባሮቹን ለማጠናከር በሚል ወደ 121 ቢሊዮን ብር የተያዘበት ሁኔታ አለ። ባለፈው ዓመት ወደ 93.6 ቢሊዮን አካባቢ ነው የነበረው። ብልጫ አለው እንደተባለው፣ ግን አሁንም ለነባርና ለአገናኝ መንገዶች ብቻ የሚል ነው እና አዳዲሶች አንይዝም ወይ? አንዳንድ የዚህ ምክር ቤት ላይ ግልጽ መሆን አለበት ብዬ ማስበው በመካከል አስፈጻሚ አካሉ ይወስንና ለየክልሎቹ እንደ ኮታ የሚሰጡ ሚስጥራዊ ድርሻዎች አሉ እና እሱ ልክ ነው ብዬ አላስብም። ምክንያቱም በጋራ ከተነጋገርን በኋላ ምላሽ በሚያጣ ሰዓት ወደ የተቋማት ሄደን የምንጠይቃቸው ጥያቄዎች አሉ። ፎርማል የሆነውን ሲስተም ተከትለን አስፈጻሚውን እየተከታተልን በምክር ቤቱ በጀት ከጸደቀ በኋላ ይሄው የሚከታተለው አካል ነው መወሰን አለበት ብዬ ማስበው እና በመሃል የሚሰጡ መንገዶች ልክ ናቸው ብዬ አላስብም። በኮታ በመሃል የሚሰጡትን ክቡር ሚኒስትሩ ራሱ ጭምር ስለሚያውቋቸው ማለት ነው። ሌላኛው ከካሳ አከፋፈል ስርዓት ጋር በተያያዘ ክልሎች በእርግጥ እዚሁ ምክር ቤት ላይ ነው ያጸደቅነው አዋጁን። አዋጁ ከመጽደቁ በፊት የነበሩ የካሳ አከፋፈል ስርዓት ሰነዱ ተሰርቶ ካለቀ የሽግግር ጊዜ ስለተቀመጠለት በዛ እንደሚያልቅ ነበር የተቀመጠው። ነገር ግን በበርካታ መገፋፋቶች ምክንያት አብዛኞቹ ክልሎች ከመሰረታዊ ልማት የቆሙበት ሁኔታ ነው ያለው እና ይሄንን እንዴት እንዳያችሁት ተጨማሪ ማብራሪያ ቢሰጡበት የሚል ሀሳብ አለኝ። ሌላኛው እንግዲህ መንግስት ከዓለም አቀፍ አበዳሪዎች ጋር እና ከሌሎችም የእርዳታ ሰጪ ተቋማት ጋር ከፍተኛ ድርድር በማድረጉ በዲፕሎማሲውም ረገድ ከፍተኛ ርቀት በመሄዳችን ምክንያት የዕዳ ሽግሽግ እየተደረገልን በርካታ ለውጦች እያመጣን ያለንበት ሁኔታ ነው ያለው። ነገር ግን መንግስት በዚህ ሁኔታ ላይ ከ2016 ዓመተ ምህረት ጀምሮ ተግባራዊ እያደረግነው የውጭ ምንዛሬ ግብይት ስርዓት ማሻሻያ ጋር ተያይዞ ከዛ በፊት የተበደርናቸውን ብድሮች አሁን ላይ ሆነን ስናይ ተጨማሪ ብር የሚጠይቅ በመሆኑ የሀገራችን ኢኮኖሚ በከፍተኛ ሁኔታ ይጎዳዋል ብዬ አስባለሁኝና እሱ ላይ ተጨማሪ ማብራሪያ የሚሰጥበት ሁኔታ ቢኖር ጥሩ ነው ብዬ አስባለሁ። ከዛ ውጭ ከኔ በፊት የተናገሩት የተከበሩ የምክር ቤት አባላት እንዳነሱት አገራችን በራሳችን ሰዎች እጅግ እየተፈተነች ያለችበት ሁኔታ ነው ያለው። ዓለም አቀፍ ተጽዕኖ እንደማንም ሚቲጌት የምናደርግበት እድል አለን፣ እየተወጣ ነው ብዬ አስባለሁ። አገር ውስጥ ያለው የሰላም እጦት ግን ለበርካታ እድገቶቻችን እንቅፋት ተደርጎ ስለሚወሰድ አዲስ አበባ መግባት የማይቻልበት ሁኔታ እየተፈጠረ ነው ያለው። በሁሉም አቅጣጫ በሚባል ደረጃ በሀገራችን ሰው ማገት፣ ሰው ማፈን እንደ ስራ የተቆጠረበት፣ ይሄ ደግሞ ልማቱን የሚጎዳበት፣ ልማት ከሌለ ሰላም የለም፣ ሰላም ከሌለ ደግሞ አሁንም ልማት የለም። ይህን እንዴት ነው ካስኬድ የምናደርገው የሚለውን ክቡር ሚኒስትሩ ተጨማሪ ማብራሪያ ቢሰጡበት የሚል ሀሳብ ነው ያለኝ። ከዛ ባለፈ ዝርዝር የሆኑ ነገሮችን ለየት ባለ ሁኔታ እንደ ወረዳ ለማንሳት የሚያስቸግር ቢሆንም ለዘመናት የነበሩ መንገዶች በሰላም እጦት ምክንያት ችግር ውስጥ ባሉ ክልሎች ተጀምረውም የቀሩ ቃል ተገብቶም በዚህ ምክር ቤትን በጀት ጸድቆላቸው የቀሩ 40 ሚሊዮን 50 ሚሊዮን እየተባለ ፕሮጀክቱ አልጣጠፈም በሚል ሂሳብ የተያዙ በጀቶች አሉና በፌዴራሊዝም ስርዓት እኩል ከማደግ ጋር በተያያዘ ቀጣይስ ክልሎች እንዴት ነው እኩል የሚያድጉት? በዚህ ሁኔታ የቀጣይ ጣፈታችስ ምን ሊሆን ይችላል የሚለውን ተጨማሪ ማብራሪያ ቢሰጥበት ለማለት ነው። በጣም አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ፣ አመሰግናለሁ የተከበሩ ሚኒስተር። እኔም እንደተከበሩት የምክር ቤት አባል ያሳለፍነውን የምርጫ ሂደት የኢትዮጵያን ሕዝብ እጅግ ለማመስገን እወዳለሁ። በብዙ ፈተናዎች መካከል እዚህ ደርሰናልና
ከዛ ውጭ ግን የተበጀተው በጀት በጣም ትልቅ በጀት ነው። ከአመት ወደ አመት እያደገ የመጣ ነው። ከዚህ በመነሳት የቀረበልን የበጀት ክፍፍል ዲቴይሉን የቋሚ ኮሚቴያችን ከዚህ በፊትም ሊያየው ይችላል። ከዚህ በኋላ በደንብ ስለሚያየው እሱን ለነሱ ትተን በብር መቀመጡም ትክክል ነው። ነገሮችን ማሳነስ ስንፈልግ በዶላር የምንቆጥር ከሆነ የኑሮ ውድነትን ደግሞ በብር የምንቆጥር ከሆነ ልክ አይደለም። ህዝባችንም ደግሞ ተጠቃሚው በብር ቢቀመጥ ነውና ጥሩ፣ በዛው መልኩ ቢቀጥል ጥሩ ነው ላለው ተደጋግሞ ተነስቷል። ግን እኔ አንድ መፍትሄ ቢኖር ጥሩ ነው ብዬ ነው መንገድን በተመለከተ ለማቅረብ የምፈልገው። በዚህ 5 ዓመት 4 ዓመት ውስጥ የጸደቁ በየአመቱ ደግሞ በጀት ተመድቦ እየተመለሱ እነዚህም አንደኛ በጸጥታ ጉዳይ፣ ሁለተኛ ደግሞ ምናልባትም በኮንትራክተሮች አቅም ማነስ ሊሆን ይችላል። እንግዲህ በጀት እየተቆራረጠ በየአመቱ ከዚህ በኋላ የሚቀርብ ከሆነ ቀጣይ ብዙ አመት ሊቆዩ ነው እነዚህ መንገዶች። በዚህ አመት በዚህ መልኩ የዘገዩ መንገዶች ላይ የተሻለ በጀት ተመድቦ በዚህ አመት የሚያልቅበት ወይም ደግሞ ቢበዛ በሚቀጥለው አመት የሚያልቅበት መንገድ ቢፈጠር። ለምሳሌ የዛሬ 5 ዓመት ከጉደር ሰዮ ከሰዮ ጅማ የነበረው መንገድ እስከ ሰዮ ድረስ የሆነች 10 ኪሎ ሜትር የቁፋሮ ስራ ተሰራ እንጂ ምንም ነገር አልተሰራም። በየአመቱ ግን 400 ሚሊዮን፣ 500 ሚሊዮን፣ 600 መጨረሻ ላይ በዚህ ባለፈው አመት 700 ሚሊዮን ተመላሽ ተደርጓል። እንደዚህ አይነት መንገዶች በኢትዮጵያ ብዙ ቦታ ስላሉ ለነዚህ አይነት መንገዶች የህዝቡም የ4 ዓመት የ3 ዓመት ጥያቄ ስለሆነ ትኩረት ቢሰጥበት ብዬ ክቡር ሚኒስትሩን ላቀርብላቸው ፈልጋለሁ። በሌላ መልኩ አንዳንድ በጀቶች ሲሰሩ በውስጡ ብዙ ነገሮች አሉ ብዬ ነው የማስበው። ለምሳሌ ቅድም የተከበሩ የምክር ቤት አባል ስለ ዩኒቨርሲቲ አንስተዋል። በጄኔሬሽን ብቻ መሄዱ አስፈላጊ አይደለም። እንደዛም የሆነ አይመስለኝም። ምክንያቱም ዩኒቨርሲቲዎች በጀታቸውን በትምህርት ሚኒስቴር ደረጃ ዲፌንድ አድርገው ከዛ በኋላ ጸድቆ ወደዚህ የሚመጣ ነው። ፈርስት ጄኔሬሽን ብዙ የቆየ ነው ካል ጥሩ ግንባታ ሊኖረው ይችላል፣ ብዙ የሰው ኃይል ሊኖረው ይችላል። በዛው መጠን ደግሞ ብዙ ሪሰርች ሊሰራ ይችላል። የመጨረሻው 4ኛው ጄኔሬሽን ደግሞ አነስተኛ ካየ ነው ብዙ ግንባታ የሚያስፈልገው፣ ብዙ ኢንፍራስትራክቸር የሚያስፈልገው ስለሆነ እሱን በጀቱን ዲፔንድ ማድረግ ለትምህርት ሚኒስቴር ወይም ለሚመለከተው አካል ትተን ክራይቴሪያዎቹ ግን ብዙ መሆናቸውን አውቀን በዚሁ ብንሄድ መልካም ነው ላለው እጅግ በጣም አመሰግናለሁ። አመሰግናለሁ የተከበሩ አፈ ጉባኤ፣ እንዲሁም ክቡር ሚኒስትርን ማመስገን ፈልጋለሁ። የቀረበው ረቂቅ በጀት በጥሩ ሁኔታ ታይቶ ቀርቧል። ከአምና አንጻር ወደ 4 ቢሊዮን ብር አካባቢ ጨምሯል። ይሄ ትልቅ ምርታ ነው። ወደ 21% እድገት አሳይቷል። ጥሩ ነው የሚል ነገር አለ። የወጪ ፍላጎታችን ከዚህ በላይም ቢሆን የኢኮኖሚና የገቢ አቅማችንን ታሳቢ በማድረግ በዚህ ደረጃ መቅረቡ ጥሩ ነው የሚል ነገር አለኝ። ያው ብዙ ጉዳዮች ታሳቢ እንደሚደረጉ ገምታለሁ። በጀቱ በጥሩ ሁኔታ ቀርቧል የሚል ነገር ለማንሳት ነው። በአጠቃላይ እንግዲህ እንዳጠቃላይ የኢኮኖሚ ሪፎርም በተለይ ደግሞ የምንዛሬ ተመን ማሻሻያ መደረጉ በሪፖርቱ እንደቀረበው በርካታ ለውጦችን አስገኝቷል። የውጭ ንግድ እንዲያድግ አድርጓል። ህገወጥ ንግድ እንዲቀንስ አስችሏል። የውጭ ምንዛሬ ግኝትም እንዲጨምር አድርጓልና በርካታ ለውጦችን ያስገኘ ምርታ ወይም ተግባር ነው ብዬ ነው የምወስደው ከምንዛሬ ተመን ጋር ተያይዞ። ነገር ግን መጀመሪያ ላይ የምንዛሬ ተመን ሲሻሻል አንድ ዶላር ወደ 70 ብር ነበር። አሁን ላይ $1 ወደ 157.49 አካባቢ ደርሷል። ይሄ በዚህ ከቀጠለ ያው 200ም ሊገባ ይችላል። በአንድ በኩል ያው ለውጥ አምጥቷል ብለናል ተመን ማሻሻያ መደረጉ። በሌላ መልኩ ደግሞ የብር ዋጋ እንዲቀንስ አድርጓል የሚል ነገር አለኝ። ከዚህ አንጻር
የብር ዋጋ ከዚህ የበለጠ እንዳይቀንስ እንዲሁም ደግሞ የመግዛት አቅሙ እንዳይዳከም ለቀጣይ ምን የታሰበ ነገር አለ የሚል ጥያቄ ለማንሳት ነው። ሌላው ለመንገድ ፕሮጀክት የተያዘው በጀት ጥሩ ነው፣ ከመቼውም ጊዜ በላይ